ሰላም ጤና ይስጥልኝ እንዴት ናችሁ ውዴ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በጣም የሚጣፍጥ ስሙዚ ነው ይዤላችሁ የመጣሁት። በቀላሉ ደግሞ ዛሬ እሱን ነው የምንሰራው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። እዚህ ጋር ሙዝና እንዲሁም ደግሞ ፓፓዬ ነው ይዤ የመጣሁት። በዋና ግብአትነት እንግዲህ ፓፓዬውን ነው ይዤ የመጣሁት። እሱን ለሁለት እንደዚህ እንከፍለውና ግማሹን እጠቀመዋለሁ። እንደምትፈልጉት መጠን መስራት ትችላላችሁ። እኔ ግማሹን ነው የምጠቀመው። ከውስጡ ፍሬ ካለው ፍሬውን እንደዚህ እናወጣለትና አነስ አነስ ያለ ሙዝ ደግሞ ሁለት ይዤ እቻለሁ። ሙዙንም ጨምረን ነው የምንሰራው። ከዛ ላጥ አድርገን ጽድት አድርገን እናዘጋጀዋለን። ይኸው እንደዚህ አድርጌ ልጨዋለሁ። ከዛ ለመፍጫው እንዲያመቸን እንደዚህ አድርገን እንቆራርጠዋለን። ቀለል ያለ ስራ ነው፣ ግን ስትጠጡት ደግሞ በጣም የምትወዱት የስሙዚ አይነት ነው። በቀላሉ ደግሞ በቤታችንም የምናገኛቸው ግብአቶች ስለሆኑ ሁላችሁም ብትሞክሩት ደግሞ ትችላላችሁ። ሙዙ አነስ አነስ ያለ ስለሆነ ነው እኔ ሁለት ይዤ የመጣሁት እና አንድ ተለቅ ያለም ካለ ብትጨምሩበት ትችላላችሁ። እኔ አነስ አነስ ያለ ስለሆነ ነው ሁለት የጠቀምኩት። ይኸው እንደዚህ አድርጌ ቆራርጫቸዋለሁ። አሁን ደግሞ መፍጫ ውስጥ እንጨምረዋለን። ይኸው እንደዚህ አድርጌ መፍጫ ውስጥ ጨምሬዋለሁ። ከዛ እዚህ ጋር የለውዝ ቅቤ የኦቾሎኒ ቅቤ ማለት ነው ይዤ ነው የመጣሁት። እሱን ነው የምንጨምርበት። አንድ ሾርባ ማንኪያ እንጨምርበታለን። በጣም ነው የሚያጣፍጠው። እንደዚህ አድርጋችሁ በተለያየ አትክልቶች እንደዚህ መስራት ትችላላችሁ። እዚህ ጋር አንድ ብርጭቆ ወተት ጨምሬበታለሁ። ወተት ጨምረን ነው የምንፈጨው። እዚህ ጋር ማር መጠቀም ትችላላችሁ። እኔ የሙዙ ጣዕም ብቻ የሙዙ ጣፋጭነት እና እንዲሁም የፓፓየው በቂ ስለሆነ ማር አልጨመርኩበትም። ማርን ብትጨምሩበት ደግሞ በጣም ቆንጆ ነው የሚሆነው። ይኸው እንደዚህ አድርጌ ፈጭቼዋለሁ። አሁን ደግሞ እንደዚህ በቃ ላይ አድርገን እናቀርበዋለን። እኔ ወዲያውን ያቀረብኩት፣ ከፈለጋችሁ ፍሪጅ ውስጥ ትንሽ ሰዓት አስቀምጣችሁ ትንሽ መጠጥ ብሎ ደረቅ ሲል ደግሞ በጣም ቆንጆ ነው የሚሆነው። ልክ እንደ አይስክሬም ነው የሚሆነው እና እስቲ እናንተም በተለያየ አትክልቶች እንደዚህ እያደረጋችሁ ሞክሩት። በጣም ነው የሚጣፍጠው። ይሄንንም ሞክራችሁ ደግሞ በኮሜንት ደግሞ ሀሳብ አስተያየታችሁን ስጡኝ። እንግዲህ ቀለል ባለ ስራ ነው ዛሬ የመጣሁት። በሚቀጥለው በሌላ ስራ እመለሳለሁ። ሰላም ሁኑልኝ። ቻው